እዚህ ነው እንጂ የአስተዋይ ሴት መልእክት እንደዚህ ነው። ሩታዬ እንግዲህ አንድ መልእክት ሼር አድርጋለች። እሱም ደግሞ ብዙ ጊዜያቶች ነበሩ ያለቀስንባቸው፣ ተስፋ የቆረጥንባቸው፣ የማይታለፉ የመሰሉን ጊዜያቶች፣ ዛሬ ግን እግዚአብሔር ሁሉን አስረስቶ አሳልፎናል የሚል ሼር አድርጋ አይቼ ነው ሩታ ማለት ነው። ቤተሰቦቼ እውነት ነው ሩታዬ፣ ብዙ ማልፉ የሚመስሉን ጊዜያቶች፣ ብዙ የፈተና ጊዜያቶች እንደኛ ሳይሆን እንደ እግዚአብሔር ቸርነትና ምሕረት ያንን ሁሉ ጊዜያቶች አሳልፎን የደስታን ጊዜ እንድናይ ያደርገናልና ሩታዬ፣ ያንቺ ደስታ ደግሞ ከምንም በላይ እግዚአብሔር በልጅሽ ክሶሻል። እነዛን ሁሉ ያለፍሻቸው ጊዜያቶች እኛ ምስክር ናቸው። እውነት ነው። ብዙ ያለቀሽባቸው ማያልፉ የሚመስሉ ጊዜያቶች ዛሬ ላይ እንደቀላል እያለፉ ነው። ገና ደግሞ ያልፋሉ። ከዚህም በኋላ ሩታዬ ፈተናዎች በነገራችን ላይ ያቆማሉ ማለት አይደለም፣ ህይወት እስከቀጠለ ድረስ ማለት ነው። ግን እነዚህን ሁሉ ጊዜያቶች ያለፍሽ ጀግና ደግሞ አሁን ከፊትሽ የሚመጡ ማንኛውንም ፈተና ማለፍ እንደምትች ነውና፣ ምክንያቱም ደግሞ እግዚአብሔርን የያዘ ሰው መቼም ቢሆን አይወርቅም። መቼም ቢሆን አትበዲ፣ አትክፊ፣ ሰውን አታሳዝኝ፣ በአንቺ ምክንያት ሰው አያልቅስ። እንደዛ አይነት ንጹህ ልብ ያለው ሰው መቼም ቢሆን ከእግዚአብሔር ጋር ያልፋልና ገና ከፊትሽ ብዙ ነገሮች ያጋጥሙሻል። እነዛን ደግሞ በጥንካሬና በጸሎት ከእግዚአብሔር ጋር እንደምታልፊ ተስፋ እናደርጋለን። ሩታዬ አንቺ አስተዋይ ነሽ፣ የእውነት አስተዋይ ጀግና። ያው ቅመሞች እንዳሉሽ እንደውም አትበገር ብለውሻልና እውነት ነው። እጅ መስጠት የምትችና የምትንበረከኪ የምትወርቅ ሩታ ብትሆኝ ገና ድሮ ጠላቶች ገና ድሮ ይጥሉሽ ነበረ። ገና ድሮ ማለት ነው። ግን ደግሞ እግዚአብሔርን ይዘሽ ጠንካራ ሴት ስለሆንሽ እነዛን ሁሉ ነገር አልፈሽ እግዚአብሔር ዛሬ ላይ ደግሞ በልጅሽ እንድትደሰችና እግዚአብሔርን እንድታመሰግኝ እነዚያ ሁሉ ያለፉ ስብራቶችን ሁሉ ረስተሽ ዛሬ ላይ እግዚአብሔር ያሳለፈሽን ጊዜ እያመሰገንሽ እንድትኖሪ እግዚአብሔር እንግዲህ ልጅ የሚባለውን ትልቁን ጸጋና በረከት ሰጥቶሻልና ሩታዬ፣ በልጅሽ የምትደሰች የእውነት በልጅሽ ሁሌም እግዚአብሔርን እያመሰገንሽ የምትኖሪ ጀግና ሴት እንደምትሆኝ ተስፋ እናደርጋለን። አንዳንዶች አሉ እንጂ ትቢት አንገታቸው የደረሰ የተወጠሩ ንጥር ያሉ አሉ እንጂ ሚዲያ ላይ ራሱ ምን እንደሚያጋሩ ምን እንደሚያስተምሩ የማያውቁ አሉ እንጂ ሚዲያ ላይ እንኳን ሼር የሚያደርጉት ምንድን ነው እሱ ይህንን የማንን አይምሮ ይጎዳል፣ ምንድን ነው የምናስተላልፈው ብለው ለትንሽ ሰዓት እንኳን ማሰብ የተሳናቸው ሁላ ነገራቸውን በቃ ምን እንደደፈነው የማይታወቅ እውነት በቃ ጭፍን ይሆናሉ። እንዳንቺ ደግሞ እንደዚህ እግዚአብሔር ሁሉን ነገር ብዙ ጊዜያቶችን ነበሩ ያለቀስንባቸው፣ ተስፋ የቆረጥንባቸው፣ የማይታለፉ የመሰሉን ጊዜያቶች ዛሬ ግን እግዚአብሔር ሁሉን አስረስቶ አሳልፎናል። እንደዚህ አይነት መልእክት ከአስተዋይና በጥበብ ከተሞላች ሴት ነው መልእክት የሚተላለፈው እና ለዛ ነው አንቺ አስተዋይ ነሽ ሩታዬ፣ ጠንካራ ጀግና ነሽ። የእውነት በቃ ገና ከዚህ የበለጠ ደግሞ እግዚአብሔር ይክስሻል። እመኝ ግን አትፍሪ፣ እመኝ። በቃ እንኳን አንቺ የእውነት ሴቶች ምንም እንዳትፈሩ፣ እግዚአብሔርን ነው የምላችሁ። ምንም ማይታለፍ የሚመስሉ ጊዜዎች ሁሉ በእግዚአብሔር ቸርነት ያልፋል። እንደኛ አይደለም። እኛ መልካም ስራ ሰርተን ጻድቅ ሆነን ንጹህ ሆነን አይደለም። ግን ደግሞ እግዚአብሔር አይጥልምና ያለቀሰን የተሰበረን ልብ መጠገን ይችላል እግዚአብሔርና ምንም እንዳታለሱ፣ ለማንም እጅ እንዳሰጡ እግዚአብሔርን ማንም ሰው በህይወታችሁ መጥቶ ቢሄድ ምንም እንዳትሰበሩ፣ ለራሳችሁ ንገሩት። በቃ ጀግና ሴት እንደሆናችሁ ይህንን ነገር ደግሞ በጥንካሬ እንደምታልፉት ከእግዚአብሔር ጋር ሌላ አዲስ ነገር እንዳለ እግዚአብሔር ለእናንተ መልካም ነገር እንዳዘጋጀ ማሰብ አለባችሁ ብዬ ነው እኔ እንግዲህ ለእህቶቼ መልእክት ማስተላልፈው፣ የኔ ቅመሞች ማለት ነው።